ቤተሰብ ጨረቃዎቹ እንደዚህ ምር ድምቅ ብለው መጥተዋል። ፎቶ ተለቋል። ቪዲዮ ደግሞ ማታ ይለቀቃል። እውነት ለመናገር እንደ ቡራ እድለኛ እድል የቀናው ሰው አለ? ቤተሰብ ዘፈኑ ራሱ ማን አለ እንደኔ እድለኛ እድል የቀናው ነው የሚለው። ይሄን ዘፈን እኔ ለቡራ ጋብዣዋለሁ። ከሚስቱና ከእናቱ ጋር እንደዚህ ውብ ሆኖ ድምቅ ብሎ የምሬን ነው። በነገራችን ላይ ማለት ነው በዚህ ዓለም ላይ ስኬት ማለት ብር ማግኘት ወይንም ደግሞ ሀሳባችሁ መሟላት ብቻ አይደለም። ካጠገባችሁ ሰው ያስፈልጋችኋል። ከምንም በላይ ማለት ነው። ከምንም በላይ ቅድሚያ ሰው ማለት ብቸኝነት እንዳይሰማችሁ ደስተኛ የሚያረጋችሁ ሰው ነው። ለዛም ነው እንደ ቡራ እድለኛ አለ ወይ የሃይሚን የመሰለች ቅመም እናቱን የምትወድ እሱን የምትንከባከብ የምትወድ የምሬን ነው። ቤተሰቦች እኔ እንደዚህ ታያቸው እንዴት እንደምደሰተኝ እና ዛሬ እንግዲህ ያው እንደምታውቁት ትናንትና የእናቶች ቀን ዓለም አቀፍ የእናቶች ቀን ነበር። እናት ያላችሁ እንግዲህ ለእናቶቻችሁ ረጅም እድሜና ጤና ተመኘሁላችሁ። እናት የሌለን ደግሞ ፈጣሪ ጠንካራ ያድርገን ከማለት ውጭ ሌላ ምንም ልል አልችልም። እና ብቻ በአጠቃላይ ያው የእናቶች ቀን ነበረ ትናንትና። ሃይሚና ቡራ ቻናል ላይ ቪዲዮ ተሰርቶ አልተለቀቀም። እመሌ ጋር ነበር የተለቀቀው። ቤተሰቦች የመሌ ቪዲዮ ላይ በነገራችን ላይ አስተያየት አልሰጠውም። ለምን? በጣም ቢዚ ስለነበርኩኝ ማለት ነው። ሁላችሁም በጣም ጀግና ናችሁ። የምሬን ነው የምላችሁ። እንደ ጨረቃ ፋሚሊ የሚያኮራ ጀግና እኔ አይቼ ሰምቼ አላቅም። ለምን እንደው ታውቃላችሁ? 1 ሰዓት ባልሞላበት ጊዜ ነው 10,000 የገባው። ይሄ ደግሞ የእናንተን ጀግንነት የእናንተን ጥንካሬ ነው የሚያሳየውና እንግዲህ ጨረቃዎቹም ጀግኖች ናቸው። የጨረቃ ፋሚሊም ጀግና ናቸው። የምሬን ነው። ትናንትና እንዲያውም ሊቭ ላይ ገብቶ በጣም ሲያመሰግን ነበር። በቃ ቃላት አጣሁኝ እኔ ምን ልበላችሁ፣ ዛሬ እንቅልፌን ምተኛ አይመስለኝም ሁላ እያለ ነበርና 5 ሰዓት ውስጥ በ5 ሰዓት ውስጥ 20,000 ሰብስክራይብ ነበረ ያገኘው ማለት ነው። ይሄ ማለት ደግሞ ታይቶም ተሰምቶም የማይታወቅ አንድ ሰው ኖርማሊ ዩቲዩብ ቻናል ከፍቶ 20,000 ለማግኘት ምናልባት 2 አመት 3 አመት ሁላ ሊፈጅበት የሚችል አጋጣሚ ያለ። እውነቴን ነው የምላችሁኝ እና በጣም ይገርማል። በቃ ድንቅ ናችሁ። የምሬን ነው የምላችሁ። ለነገሩ ከላይ እኮ ነው ማለት ከጨረቃዎች ነው ድንቅነትን ጀግንነትን የታደል ነው ትላላችሁኝ እና ያው የእናቶች ቀን ትናንት ነበር። ትናንት ባያከብሩትም ኦር ደግሞ አክብረውትም ሊሆን ይችላል። ያው የምሬን ቻናል ሸር ለማድረግ ያክል ይሆናል እነሱ ቻናል ላይ ቪዲዮ ያለቀቁት። ብቻ የእናቶች ቀን ትናንትና ነበር። ዛሬ ከሙሽዬ ጋር ሃይሚ ቡራ ሆነው የሚያምር ልብሱ የምር የአደይ አበባ ነው የሚመስለው። ቤተሰቦች አደይ አበባ መስከረም ላይ የሆነ ፍንጥቅ ብሎ ፏ ብሎ የሚታየው የሆነ ግርማ ሞገስ አለው አይደለ? እንደዛ ነው ልብሳቸው የሚመስለው። የምር ሳያቸው እንዴት ደስ እንዳለኝ እንዴት እንደደነገጠ ሁላ ማለት ነው። ገና ልቅቅ ሲያርቀው ነበረ ቡራ ያየሁትኝና ከምታስቡት በላይ በጣም ደስ አለኝና እንግዲህ የእናቶችን ቀን ከሙሽዬ ጋር ዛሬ ቪዲዮ ይለቀቃል የቡራ ቻናል ላይ ማለት ነውና እትዬም ደግሞ ሜቢ የትዬ ደግሞ ሃይሚ ጋር ይለቀቃል ብዬ ተስፋ አደርጋለሁ። ያው እናት ሲባል ሁሉም እናት ነው። በነገራችን ላይ ለእናት ሁሉም ቀን ወይንም ወራትም ቀናትም ሁሉም የእናት ቀን ነው። በጣም ለፍታ አርጊዛ ወልዳ ሳድጋ ትልቅ ሆኖ እንኳን ሀሳቧ አያርፍም። የማንም ሰው እናት ማለት ነው። እናት ማለት ያው እናት ነው። ቤተሰቦች በቃ በአጠቃላይ እናት ልጅ ወልዳችሁ እናት የሆናችሁ ወይንም ደግሞ ልጆቻችሁ ትንንሽ ሆነው ገና መልካም ቀን ያላላችሁ ሁሉ እኛ እንላችኋለን። እንኳን አደረሳችሁ ለእናቶች ቀን ለሁላችሁ ማለት ነው ቤተሰቦቼና እንግዲህ ዛሬ ቪዲዮ በቡራ ቻናል ላይ ይለቀቃል። በነገራችን ላይ ሃይሚዬም ስቶሪ ላይ አንዳንድ ነገሮችን እያደረገች ነበረ ማለት ረዘም ያሉ ነገሮች ናቸው። ሙሉን ባመጣው ደስ ይለኛል። ግን በአጠቃላይ መልእክቱ ምን መሰላችሁ? ይህ ዘመን ይገርመኛል። የዚህ ዘመን ሰው ሌባ፣ ጨበርባሪ ተከብሮ እውነተኛ የሚናቀው ለመቼ ጊዜያችን ነው የሚል መልእክት ነበር ያስተላለፈችው አንደኛው ማለት ነው። ሁለተኛው ደግሞ ስለ ፍቅር ነው ቤተሰቦቼ። እሷ አንድ ቀን አለ ብላ ታጠነክሬ ነበር ታበረታይ ነበረ። በቃ የሆነ እንዴት ነው አንድ ሴት አንድ ወንድ የምታበረታታበት ፓርት ነው ፖስት ያደረገችው ማለት ነው። ይሄ ደግሞ ያው ካለው አንጻር ሁኔታ ነው። ብቻ ተመችቶኛል። ፎቶዋን ሁሉ አርጋ ነበረ። ፎቶዋ ደግሞ የሆነ አርጋ ላይ ገለል ብላ ታጊታ ምርጥ መልእክት አለው ቤተሰብ። በነገራችን ላይ ያልሰማችሁ ገብታችሁ ስሙ። የሆነ ሙዚቃ ነክ ነገሮችን እኔ ወደ ዩቲዩብ ቻናል ላይ ማምጣት አልችልም። ለምን ዩቲዩብ ይቀጣል። የሰው ስራ አይቀበልም።